4ቱ ደቂቃ በፍተሻ ነበር ያለፈው። ቪዲዮ ልክ 7ኛው ደቂቃ ላይ እንደደረሰ አይኔ ጉድ ማየት ጀመረ። ጭብርብር አለብኝ፣ አዞረኝ። ድንጋጤውን አልቻልኩትም። ትንሽ ታግሼ ለማየት ሞከርኩና ጥቂት አየሁ፣ አልቻልኩም። ወዲያው ዘጋሁትና ወደ ባኞ ቤት ሄጄ አስመለስኩ። የበላኋት በሩዝ እንጀራ የተሰራች ፍርፍር እንዳለች ወጣች። ፊቴን ታጠብኩ፣ ፀጉሬ ላይ ውሃ ፈሰስኩ። ባኞ ቤቱን ዘጋሁትና ወለሉ ላይ ቁጭ አልኩኝ። እጅግ አስደንጋጭ ነገር ያየሁባት ዕለት ያቺ ዕለት ሆነች። ባይብል ከመሳቢያ ያወጣሁና ተሳልሜ ደረቴ ላይ ለጠፍኩት። ደረቴም በእንግሊዘኛው ባይብል ደግፌ በሬን ቆለፍኩና ያንን ቪዲዮ ፊት ለፊት ተጋፈጥኩት። አንደኛውን ጨርሼ ሁለተኛውን ቀጠልኩ። ፖዝ እያደረግኩ እየተነሳው እያስታወቅኩ ውሃ እየጠጣሁ እየተፋው 4 ሰዓታት አየሁ። ቀስ በቀስ እየለመድኩት ሄድኩና መጽሐፍ ቅዱሱን እንደያዝኩ ጋደም ብዬ በሙሉ ትኩረት ማየቴን ቀጠልኩ። ኦ አምላኬ! ቪዲዮውን አይቼ እንደጨረስኩ መሸ። ልብሴን አላወለኩም፣ አልተኛሁም። እንዲሁ ከነጫማዬ ጋደም ብዬ እንዳለቀስኩ ነጋ። በጠዋት ወጥቼ ቻርጀር ወደ ገዛሁበት ኤሌክትሮኒክስ ቤት ሄድኩና ጥቃቅን ሆነው ነገር ግን 128 ጂቢ የሚይዙ 7 ፍላሽ ዲስኮችንና 2 ባለ 500 ጂቢ ሃርድ ዲስኮችን ገዝቼ ወደ ቤት የመጣው። ስራመድ መሬት ላይ ሳይሆን አየር ላይ የምራመድ ነበር የሚመስለኝ። ቪዲዮዎቹን በክፍል እያደረኩ ቆራርጬ ወደ ፍላሽ ዲስኮች ላኳቸው። እያንዳንዳቸውም ቁጥር ሰጠኋቸው። ሙሉ ቪዲዮ ደግሞ በገዛሁት ሃርድ ዲስክ ኮፒ አደረኩኝ። የወረቀት ዶክሜንቶችንም አካተትኳቸው። ምናልባት በሌላ ሰው እጅ ሊገቡ ቢችሉ በሚል ጥርጣሬም ሁሉንም በፓስወርድ ቆለፍኳቸው። ከዚያም አንዱን ሃርድ ዲስክ የፍራሹ ስፖንጅ ውስጥ፣ ሌላኛውን ትራሴን በስቼ ላባ ውስጥ፣ ሶስተኛውን ከማልጠቀምባቸውና ባኞ ቤት ውስጥ ደርድሬያቸው ከነበሩ ጫማዎቼ በአንዱ ውስጥ ደበቁ። ይህ ቪዲዮ ላይ ያየሁት እጅግ ሰቅጣጭ፣ እጅግ አስጨናቂና ትውልድ የሚያጠፋን መረጃ ነው። በኢትዮጵያውያን አቆጣጠር በ1994 ዓመተ ምህረት ነው ከኢትዮጵያ ወደ አሜሪካ የሄድኩት። በትምህርት ጊዜ ባሳለፍኳቸው 3 ዓመት ተኩል ጊዜ ውስጥ ለ8 ሰዓታት እየተማርኩ በቀን ውስጥ ለብዙ ሰዓታት ደግሞ በክላራ ዘመናዊ ባለ 5 ኮከብ ሆቴል ውስጥ በአስተናጋጅነት እየሰራው ወደ $100,000 አጠራቀምኩ። የቤት ኪራይና የትምህርት ወጪዬን ክላራ ዘግታልኛለች እና የማወጣው ለአልባሳትና ወደ ትምህርት ቤት ሲሄድ ለትራንስፖርት ብቻ ነበር። ምግብ እዚያው ሆቴል ውስጥ ነበር የምመገበው። እንደምንም አድራሻቸውን አጠያይቄ ሐራር አብረው ላደጉት እህትና ወንድሞቼ ጥቂት ገንዘብ ላኩላቸው። ከተመረቅኩ በኋላም 6 ወሩን በአስተናጋጅነት ቀጥዬ ቆየው። ከዚያም የሆቴሉ ሱፐርቫይዘር መሆን ቻልኩ። ክፍያውም በጣም አስደሳች ሆነ። በሱፐርቫይዘርነት 1 ዓመት ከ6 ወር ከሰራው በኋላ በእኛ አቆጣጠር በ2001 ዓመተ ምህረት መሆኑ ነው ክላራ ከዚህ ዓለም በሞት ትለያለች። በህይወቴ ለመጀመሪያ ጊዜ ያዘንኩትም ያኔ ሆነ። በጣም አለቀስኩ፣ ተስፋ ቆረጥኩኝ። ከኤስኦኤስ መንደር ወስዳ እንደ ራሷ ልጅ አሳደገችኝ እሷ ነበረችና ሌላ ዘመድ አዝማድ እንደሌለኝ ሳውቅ እጅግ አምርሬ ለራሴ አለቀስኩኝ። ክላራ ከሞተች ከ3 ዓመታት በኋላ በአንድ ቅዳሜ ቀን ሁሉም ሰራተኛ በአንድ አዳራሽ እንዲገኝ ተደረገና ያልታሰበ የፈተና ወረቀት ቀረበልንና ምላሽ ስጥበት ተባልን። ፈተናውም ከሙያችን ጋር የተያያዘ ነበርና በቀላሉ መመለስ ቻልኩ። በነጋታው የእኔና የሌሎች 2 አስተናጋጆች ስም ሪሴፕሽኑ ላይ ተለጥፎ አየን። ወደ ዋይት ሃውስ ገብተን በተመሳሳይ ስራ ዘርፍ ስራችንን እንደምንቀጥል ይገልጻል። የዝግጅት ጊዜም ተብሎ የተሰጠንን 1 ሳምንት ማስረጃዎቻችንንና የስራ ግብር ደረሰኞቻችንን በመሰብሰብ አሳለፍን። እዚያም የቀድሞ ሰርቪሳችን በየቤታችን እየመጣ እኔን 2 ነጭ ባልደረቦቼንና ሌሎች የማናውቃቸውን 6 ያህል ሰራተኞችን ይዞ ወደ ዋይት ሃውስ ወሰደን። ዋይት ሃውስ ውስጥ ዋና ምግብ አብሳዮች እዚያው ግቢ ውስጥ ነው የሚኖሩት። ምግብ አብሳዮቹን ብቻ ሳይሆኑ ሌሎችም ኮንትራታቸው እስኪያልቅ ድረስ እዚያው ነው የሚኖሩት። ሁሉም ሰራተኛ ግን እዚያው አያድርም። ምኞቴ የነበረውም እሱ ነበርና ግቢ ውስጥ አለማደሩን ደስ አሰኘኝ። የኔ ስራ ብዙም አልነበረም። ወደ ውስጥ የመግባት እድሉ ብዙ የለኝም። በጋርደኑ ላይ ባለው ዘመናዊ የእንግዳ መቀበያ ቦታ ላይ ሆኜ የምግብና የመጠጥ ዕቃዎችን ጽዳት ከመቆጣጠር ጀምሮ አዳራሹን እንደ ተዋበ ማስቀጠል ኃላፊነት ነው የተሰጠኝ። ዋይት ሃውስ ውስጥ በዚህ በኔ አይነት ሙያ ተቀጥረው የሚያገለግሉ ሰራተኞች በአንድ ስራ ላይ ብቻ ተወስነው አይቆዩም።
አንድ ወር አስተናጋጅ፣ አንድ ወር ኦርደር አስተላላፊ፣ ሌላ ጊዜ ሌላ እየሆኑ ነው የሚሰሩት። በተጨማሪም ጥብቅ ቁጥጥር ይኑረው እንጂ ፈርተን እየተንቀጠቀጥን የምንሰራበት ቦታ አይደለም። እርስ በርሳችንም ስንቀላለድ፣ ስንሳሳቅ፣ ስንጨዋወት ነው የምንውለው። ከማንም ጋር ብዙም ግንኙነት የሌላቸውና ብዙ ጊዜ የማይወጡ የማይገቡት በእድሜ የበሰሉ ምግብ ቀማሾችና ፕሬዝዳንቱና የቤተሰቦቹን ምግብ የሚያበስሉት ብቻ ናቸው። ነገር ግን ከሌሎች የዋና የሳሎን ጽዳተኞችና አስተናጋጆች ጋርም በደንብ እንገናኝ ነበር። ጧትና ማታ የቀላል ስራ ተቀጣሪዎች የሆንን መውጫና መግቢያው በሆነው በር በሰርቪሳችን እንመላለሳለን። በሁለት ሳምንት አንድ እሁድ ብቻ የረፍት ቀን አለኝ። አምሽቼ ቤቴ ስገባም ሆነ ረፍት በመሆን ቀን የኢትዮጵያ መጻሕፍትን እያነበብኩ የአማርኛ ፊልሞችን እያየው በየድረገጹ ያሉትን ስለ ኢትዮጵያ የሚነገሩ ዜናዎችና ሌሎች ተመሳሳይ ነገሮችን ሁሉ ሳነብ ስሰማ ነበር የማሳልፈው። ከማንም ጋር ግን ግንኙነት አልነበረኝም። ትምህርት ቤት እያለው እዚያው የተዋወቅኳት ቆንጆ ልጅ ነበረች። ነጭ አሜሪካዊት ናት። ዋይት ሃውስ ስልክ ይዞ መግባት አይፈቀድም። እኔም ብዙ የሚደውልልኝ ሰው ባይኖርም እንዲሁ ስልኬን ከፍቼ ሳይለንት አድርጌ ቤት ጥዬ ነው የምወጣው። አንድ ቀን ቅዳሜ ማታ ቤት ገብቼ ልብሴን ቀይሬ አልጋ ላይ ሆንኩና የአማርኛ ፊልም ለማየት ላፕቶፔን ልከፍት ስል ባትሪው ቻርጅ መደረግ እንዳለበት አየው። እሱን ለመሰካት ጎንበስ ብዬ ሶኬቱን አንስቼ ልሰካ ስል እንዲሁ እንደዋዛ ላፕቶፔ አጠገብ ስለነበር ብቻ ስልኬን ጫና አድርጌ ስክሪኑን ሳበራው የጽሑፍ መልእክት እንዳለው አሳየኝ። ከፍቼ ሳነበው ሃይ ዳንኤል እንዴት ነህ? ደህና እንደሆንክ ተስፋ አለኝ። ሩቅ ቦታ ተጉዤ ላይህ መጣው። ነገ የረፍት ቀን ስለሆነ እዚህ ቦታ በዚህ ሰዓት እንገናኝልና ያንተ የሚል ቃል ተጨምሮበት አየው። ስልኩን አላውቀውም። ምናልባት ይህንን ልትል የምትችለው የቀድሞ ፍቅረኛዬ ናት። ወደ ዳላስ ለስራ መሄዷን ከረጅም ወራት በፊት ነግራኝ ስለነበር ምናልባት መታ ይሆናል ብዬ አሰብኩ። ጥሩ ደግሞ የእሱ አይደለም። ሌላ ስልክ ተጠቅማ ከነበረ ደግሞ ስሟን መግለጽ አለባት። ሌላ ሰው ደግሞ እኔን ሊጠይቅ ከሩቅ ቦታ አይመጣም። የሐረር የኤስዩኤስ ልጆች የነበሩ ጓደኞች ናቸው እንዳልል አንድ ዙር ገንዘብ ከላኩላቸው በኋላ በዚያው ጠፉ እንጂ በድጋሚ በስልክም በደብዳቤም ተገናኝተን አናውቅም። ሌላ የማውቀውና የኔ የምለው ሰው በዚህ ምድር ላይ የለኝም። በዚያ ላይ ነገ ረፍት ነው የሚል ጽሑፍ ተካቶበታል። ቢሆንም ብዙ ግራ ሳልጋባ ቀለል አድርጌ ነው ያየሁት። በጠዋት ተነስቼ ወደ ቀጠሮ ቦታ ሄድኩኝ። ምናልባት ቤተሰቦቼ በህይወት ኖረው አፈላልገውኝ የሚል የጅል ሐሳብም አሰብኩ። ብቻ ከገመትኳቸው ውስጥ አንዳቸውም አልነበሩም። የቀጠሮ ቦታ ሻይ ቡና የሚባልበት ቆንጆ መናፈሻ ነበር። ልክ እንደተቀመጥኩ የኮቴ ድምጽ ሳያሰሙ ሁለት ረጃጅም ጎልማሳ ነጮች ጥቁር ሱፍና ከረባታቸውን አድርገው በጥቁር መነጽር አይኖቻቸውን ሸፍነው በፍጥነት አንዳንዱ ወንበር ሳቡና ከጎኔ ተቀመጡ። ፋታ አልሰጡኝም። ፈጥነው ወደ ጉዳያቸው ገቡ። እንደምን አለህ ዳንኤል? ቀጠሮ ያሳዝንህ እኛ ነን። ለጊዜው በስም መተዋወቅ አስፈላጊ አይደለም። ጨዋ ታማኝና ታታሪ ሰራተኛ መሆንህን እናውቃለን፣ እናደንቃለን። ስለማንኛውም ነገር ኃላፊነት መውሰድ የምንችል ሰዎች ነን። አደጋ ውስጥ የምንከትህ ሰዎችም አይደለንም። ባጭሩ የሙያችንን ስነ ምግባር የምናከብርና ለሰዎች ደህንነት የምንጨነቅ ህጋዊ ሰዎች ነን። በአንተ በኩል መፈጸም ያለበት አንድ ነገር አለ፣ ስጠው ሲል ሁለተኛውን ሰው አዘዘው። ምን እያሉ እንደሆነ ሊገባኝ አልቻለም። ብቻ ግን በፍርሃት መንቀጥቀጥ ጀመርኩ። ጥያቄ ግን አላነሳሁም። ስጥ የተባለው ሰው ከኮቱ የጎን ኪስ ውስጥ ወፈር ያለ ፖስታና አንዲት አነስተኛ ጥቁር ነገር አወጣ። እቃዎቹን ከመስጠቱ በፊትም የማስጠንቀቂያ ቃላት ሰነዘረ። እባክህ ዳንኤል ልታምነን ይገባል። ከደነገጥክ ብቻ ራስን አስደንጋጭ ነገር ውስጥ ትከታለህ። የምንልህን ተግባራዊ ካላደረክ ለሀገርና ለህዝብ ደህንነት ሲባል የአንተ ህይወት መስዋዕት ሊኖርበት ይችላል። የምንሰጥህን ቀላል ስራ በቀላሉ ከሰራህ ግን ቃል እንገባልሃለን፣ ቅንጣት ነገር ባንተ ላይ አትደርስም። ይህ $100,000 ነው። ስራውን ስትጨርስ ሌላ $100,000 ይሰጥሃል። እቺ ሜሞሪ ካርድ ናት። 1000 ጊጋባይት ትይዛለች። ይዛሃት ስትገባ ከፍተሻ ነፃ ስለሆነች ማንም አውጣት አይልህም። ሳሎን ገብተህ የፕሬዝዳንቱን ላፕቶፕ እንዳገኘ መክፈትና ማብራት ሳያስፈልግ፣ ፓስወርድ ሳያስፈልግ ላፕቶፑ ታጥፎ እንደተቀመጠ በቀጥታ በፍላሽ ወይ በኬብል መውሰጃው በኩል ትከታትና 5 ሰከንድ ብቻ ጠብቀህ ነቅለህ ታመጣታለህ። በዚህ 5 ሰከንድ ስራን ጨረስክ ማለት ነው። ልብ በል የግል ላፕቶፕ ነው ያልንህ። በግል ቢሮ ወይም በግል ጸሐፊው አቅራቢያ ያለን ዕቃ እያልንህ እንዳልሆነ ይገባሃል።
እኛ እንግዶች ሆነን በመጣን ጊዜ ከራሱ ተቀበለ ስትወስዳት ያየነውን ያቺን በደንብ የምታውቃትንና ሁሌም ሳሎን የምትቀመጠውን ብርማ ቀለም ያላትን ማለታችንን ነው። ፓስወርዱ በፕሬዝዳንቱ የእጅ አሻራ እንደሆነም እናውቃለን። ባለበት ታጥፎ እንደተቀመጠ ይህችን ትከታታለን። እንደ ሰካሃት አረንጓዴ መብራት ብልጭ ትላለች። 5 ሰከንድ ጠብቀህ ትነቅላለህ። አበቃ። አስፈለገን ሰዓት እኛ እናገኘሃለን። ስልክህ ላይ የጽሑፍ መልእክት ሲደርስህም ሆነ ሲደወልልህ ተገቢውን ምላሽ መስጠት ብቻ ነው ካንተ የሚጠበቀው። ነገውኑ ማድረግ እንደምትችል እናውቃለን። እነሱ እየተቀባበሉ ይህንን ሲያወሩ እኔ አስብ የነበረው ባጭር ስለመቀጨቴ፣ ሞቼ አሜሪካ ስለመቀበሬ፣ ማንነቴን ሳላውቅና ሀገሬን በቅጡን ሳልረዳ ምንም ሳላደርግና ሳልኖር መሞቴን እያሰብኩ በግማሽ ልቤ ነበር የምሰማቸው። እንደዚያም ሆኖ ቢሆን የሚሉት ገብቶኛል። ደነዘዝኩ። ተነስተው ሊሄዱ ሲሉ ግን ቆይ አልኩና ይህንን ውሰዱትና ስራውን ስጨርስ ትሰጡኛላችሁ። ሌላው ደግሞ በአንድ ቀን ላይ ይሳካልኝ ይችላል። አጋጣሚ ሲኖር ብቻ ነው ሳሎን መግባት የሚችለው እያልኩ ገንዘቡን ለመመለስ እጄን ዘርግቼ ልምምጤን ልቀጥል ስል አንደኛው ግድ የለም ገንዘቡ ይጠቅመሃል፣ አንድ ቀንም ባይሆን እስከ 3 ቀን ጊዜ እንሰጣለን፣ መልካም ጊዜ አሉና በፍጥነት አካባቢውን ለቀው ሄዱ። ሲሄዱ 2 ብቻ እንዳልሆኑ አየው። ሌሎች 2 ሰዎችም ተመሳሳይ አለባበስ ለብሰው ተከትለዋቸው መናፈሻውን ለቀቁ። በተቀመጥኩበት ሆኜ አለቀስኩ። ለፖሊስ ማመልከት ራስን ለአደጋ መዳረግ መሆኑ ታወቀኝ። ነገረ ስራቸው ሁሉ ፊልም ላይ እንደማያቸው የስለላ ኤጀንቶች አይነት ሆነብኝ። ገና የህይወቴን መንገድ በቅጡ አስቤ ሳልጨርስ አስገድደው ማፊያ ያደረጉኝ ማለት ነው እያልኩ አዘንኩኝ። በዚህ ሰዓት ግን ጭንቅላቴ ላይ አንድ ነገር ብልጭ አለ። ስለ ኬጂቢ ሰላዮች ከተማሪነቴ ጀምሮ በጣም አነብ ነበር። ባነበብኳቸው መጻሕፍት ሁሉ ደግሞ ከኬጂቢና ከሞሳድ ሰላዮች ከርቶ ወይም ያሉትን ሳይፈጽም ቀርቶ በህይወት መቆየት የቻለ የለም። ብቻ እንደምንም ራሴን አደፋፍሬ ያሉትን ለማድረግና እድሜን ለማራዘም ፈለኩኝ። እንደሚገሉኝ ብጠረጥርም ቃል መግባታቸው ትንሽ አረጋጋኝ። ፈረንጆች ማፊያ ቢሆኑ እንኳ ቃል ከገቡ ነው። ከማደንቅላቸው በርካታ ባህላቸው ውስጥም አንዱ ይሄ ነው ብዬ ራሴ ተስፋ ሰጠሁኝ። ከተወሰኑ ደቂቃዎች በኋላ እንደምንም ራሴን አረጋግቼ ወደ ቤት ተመለስኩ። ሳሳት የነበረ ቢሆንም መመገብ አልቻልኩምና በዝምታ ማሰብ ብቻ ሆነ ስራዬ። ከዚያም ወደ 4 ሰዓት ገደማ ማለትም 10 ሰዓት ሲሆን ስልክ ጠራ። ሲጠራ ቤቴ ውስጥ ፈንጂ የፈነዳ እንጂ የስልክ ቫይብሬት የሰማሁ አልመሰለኝም ነበር። ብርግግ ብዬ ሸሸሁት። ቀስ በቀስ ልቦናዬ መለስ ሲልልኝና አንስቼ ሳየው ከስራ ቦታ ከሪሴፕሽን መሆኑን አወቅኩኝ። ቀኑ እሁድ የነበረ ቢሆንም አንዳንዴ በረፍት ቀናችን እየተደወለልን ስራ እንድንገባ ይነገረናል። አሁንም ስልኩን ሳነሳው ያልታሰቡ እንግዶች ሊመጡ ስለሆነ ሰርቪስ ወደ አንተ ሊመጣ እየተዘጋጀ ነውና ተዘጋጅ ተጠብቅ የሚል ነበር። ከ30 ደቂቃ በኋላ ሰርቪሱ ሌሎች ባልደረቦቼን ይዞ እኔ በር ላይ ደረሰ። እኔ በር ላይ እንደደረሰ ገና ሳይቆም ተንደርድሬ ቁብ አልኩበት። እነሱ የሰጡኝን ሃርድ ዲስክም በካልሲ ውስጥ ሸጉጬ ይዣለሁ። ሰርቪሱ ወደ ግቢው ገብቶ ፓርክ እንዳደረገ እንደ ሁል ጊዜው ተፈተሽን። ስንፈተሽ ጮሆ ቢሆንና ብያዝ ምርጫ የለኝምና እዚያው አፍረጥርጨው አልወጣም ብል ነበር። እንዳሉትም ነፃ ሆኖ አለፈ። ታውቃላችሁ አንዳንዴ የሰው ልጅ መንፈሳዊ እገዛ የሚያስፈልገው ምስኪን ፍጡር ነው። ማንኛውም ሰው ቢሆን በህይወት ዘመኑ አንድ ጊዜ የሚሆን ለተደጋጋሚ ጊዜ የሆነ መንፈሳዊ እርዳታ የሚፈልግበት ጊዜ አለ። መፈለጉን ሳያውቅ እርዳታውን የሚያገኝበትም ወቅት አለ። በቅዱስ መንፈስ ባናምን እንኳ በመናገኝ የመንፈስ ቅዱስ እገዛ ብቻ ቢያንስ መንፈስ ቅዱስ እንዳለ ማወቅ አለብን እያስባለሁ። ከዚህ በኋላ እኔ አቅጄ የነበረው በህይወቴ ቆርጬ ሰተት ብዬ ወደ ሳሎን መግባትና የማጸዳ መስዬ የታዘዝኩትን በድፍረት መፈጸም ነበር። ያም ቢሆን ያወጣው ድፍረት የተሞላበት አካሄድ እንጂ ድፍረቱ ስላለ ብቻ ስኬታማ ሊሆን የሚችል አልነበረም። ያን ቀን ግን ፈጣሪ የተመሰገነ ይሁን ያልጠበቁት ሁኔታ ተከሰተ። በዚያች ዕለት የግቢው አድራጊ ፈጣሪዋ ነጭናጫዋ ደንገጡር ሳሎን ውስጥ ሆና እያጸዳዳች ነበር። ቀጥ ብለው ያን ንግግር በዋናው መኖሪያ ቤት ግራና ቀኝ ቆመው የሚውሉት የሪስሊንግ ተወዳዳሪ የሚመስሉት ጋርዶችም እንደወትሯቸው 2 እጆቻቸውን ወደ ኋላ አጣምረውና እግሮቻቸውን አንፈራጠው ቆመዋል። እኔ ደግሞ እቃዎችን በሰርቪስ ይዤ በበረንዳው በስተግራ ወዳለው የማጠቢያ ማሽን ለማድረስ ደረጃዎችን እየወጣሁ ነበር። በዚህ ሁኔታ ነጭናጫው አሮጊት እባክህ 1 ወይ 2 ልጆች ጥራልኝ፣
ሚያግዘኝ የልጆቹን ክፍል በማጽዳት ስትል አደመጥኩኝ። ጋርዶቹ በአይን ጥቆማ የጥራላት መልእክት ሲያስተላልፉ ፈጥኜ እኔ ስለጨረስኩ መጣሁ አልኳት። ደስ ይለኛል ዳንኤል እባክህ ስትለኝ ተልኮይን የፈጸምኩ ያልተሰማኝና እፎይታ አገኘው። የያዝኩትን ዕቃ አስቀምጬ ሳይሆን ወርውር የመጣው ማለት ይቻላል። ፈጥኜ ጋርዶቹን አልፌ ወደ ሳሎኑ ገባሁና ሌሎች ስራዎችሽን ስሪ ይህንን ስጪኝ አልኩና ዘመናዊና ድምጽ አልባ የሆነውን የማጽጃ ማሽን ተቀበልኳት። ቀድሞ ወደ ተጸዳውና ልዩ ወደ ሆነው ጠረጴዛ ስራ መራው። እሁድ ስለነበርና ልጆቹን ቤት ስለዋሉ አረጊቷ የተንፈላሰሰውን የልጆቹን ክፍል ለማስተካከል መኝታ ቤታቸው ገባችልኝ። ጋርዶቹ ዋና የሳሎን በር ላይ ግራና ቀኝ ቆመው ጀርባቸውን ሰጥተውኝ ነው ያሉት። አጸዳሁና ዝቅ ብዬ ከባለ መስታወቱ ጠረጴዛ ስር ያለውን የላፕቶፕ ሻንጣ አፈጠጥኩበት። እሱም አፍጦ አየኝ። ባለዚፕ መሆኑ ጠቀመኝ፣ ምክንያቱም ጨርደድ የሚል ነገር የለውም። ያልኳችሁን መንፈሳዊ ገዛ በልብ ያሰብኩት እና በአንድ እጄ ማጽጃውን ይዤ ሌላኛው እጄ ጎንበስ ብዬ ዚፑን መፍታት ጀመርኩ። የሚረብሽ ድምጽ አልነበረውምና ማጽጃውን በእግሮቼ ጉልበት መሃል እንደገና ያስኩና ሁለት እጆቼን ተጠቅሜ ሙሉ በሙሉ ዚፑን ከፈትኩት። ሳባ አድርጌ ከጎኑ በኩል ያለውን የኬብል መሰኪያ ወጣ አደረኩና ዞር ብዬ አየው። ጋርዶቹ ዞረው እንደቆሙ ናቸው። የቆሙትም ከበሩ ውጪ ስለሆነ ተጠርጣሪ ሰው ውስጥ እንዳለ ስለማያስቡ ሊዞሩ አይችሉም። አሮጊቷ በሳሎኑ በስተግራ በሚገኘው የልጆች መኝታ ክፍል ውስጥ እየተንጎዳጎደች ነው። ጨርሳ እስክትወጣ ድረስ በቂ ጊዜ እንዳለኝ ተረዳው። ስለዚህ ያችን ጥንጥዬ ሃርድ ዲስክ የሥራ ልብስና ጫማ በቀየርኩ ጊዜ አውጥቼ በሥራ ጫማዬ ውስጥ አስቀምጫን ነበርና በልበ ሙሉነት አውጥቼ ቀስ አድርጌ ሰካዋት። ትንሽዬ አረንጓዴ መብራት ብልጭ ስትላየው ቀናም ዞርም ሳልል ልቤን ደግፌ ይዤ 3 4 5 ቆጠርኩ። ልቤ ድው ድው ሲል በደንብ ይሰማኝ ነበር። 6 7 8 9 10 አልኩና ከታዘዝኩት በላይ እጥፍ ለሆኑ ሰከንዶች አቆይቼ ቀስ አድርጌ ነቅዬ ካልሲ ውስጥ ከተትኳት። አሁንም ድምጽ ሳላሰማ በጎንዮሽ ወደ በሩ አየት አድርጌ እጄ ላይ የነበረውን ብርማ ወይም እርሳስ ከለር የሆነውን የአፕል ማርክ ያለውን ላፕቶፕ በግራ እጄ ጥቁሩን ባግ በቀኝ እጄ ይዤ ላፕቶፑን ገፋሁት። ሰተት ብሎ ገባ። ወዲያውም ዚፑን ቀስ አድርጌ ዘጋውና ገፋ አድርጌ ወደ ውስጥ ገባ እንዲል አደረኩት። ድምጽ ሳላሰማ ተጸርቶ የነበረውን የሶፋና የጠረጴዛውን ወለል ለቅቄ ማጽጃዬን ይዤ ወደ አልተጸዳው ወለል አመራሁና በፍጥነት ማጽዳት ጀመርኩ። ከ10 ደቂቃ በኋላ ሙሉን ወለል አጽድቼ ጨረስኩ። እንደጨረስኩ ሌላ ስራ አለ ማዳም አልኳት አሮጊቷን። እዚያው መኝታ ክፍል ነበረችና ወጥታ የልጆቹ ክፍል ብቻ ነው አመሰግናለሁ እኔ ጨርሰዋለሁ። አምላክ ይባርክ ዳንኤል ብራ መረቀችኝ። ከዚያ ስራዬን ጨርሼ ከሳሎን ወጣው። መንፈሳዊ ገዛ ተደርጎልኝ በዚህ መልኩ ያላንዳች ውጣ ውረድና ያለምንም ጥርጣሬ ተልኮዬን ተወጣው። አልፎ ሲያወሩት ሁሉም ነገር ቀላል ይመስላል። ከዚያ በኋላ ምሽት 4 ሰዓት ፊርማችንን ጨራርሰን ፍተሻችንን አጠናቀን በምቹ ሰርቪሳችን ወደ የቤታችን ተመለስን። ይህ ሁሉ ሲሆን የሚፈልጉት መረጃ ምን ይሁን ምን ሊያደርጉበት ይፈልጉ በአይምሮዬም በልቦናዬም አላሰብኩበትም። አስብ የነበረው አንድ ነገር ብቻ ነው። እሱም ከሰጠኋቸው በኋላ የሚወስዱትን እርምጃ። ነገሩን ሁሉ በህልሜ የማከናውነው እንጂ በእውኔ ያከናወንኩ ያለሁት አልመሰላለኝ። ብቻ ግን ፕሮፌሽናል በሆኑ ሰላዮች እንደተከበብ አውቄያለሁና በተቻለኝ መጠን ጥንቁቅ ለመሆን ራሴን አዘጋጀው። ምንም ቢመጣ በተረጋጋ መንፈስ ነገሮችን ለመወጣት ለራሴ ነገርኩት። ይህንን እያሰብኩ ሳለ ቤት እንደገባው ትቼው የሄድኩት ስልክ የጠራ ነው ነበር ይላል። ስለዚህ እነሱ እንደሆኑ አወቅኩ። ሳልደናገጥ ተረጋግቻ አነሳውና ሄሎ አልኩ። ሃይ ዳንኤል፣ ሰላም ላንተ ይሁን። ቤት ገብተህ እስክትረጋጋ ነበር የጠበቅነው። ባላሰብከው መንገድ ድንገት ስራ ተጠርተህ ሄደ አሁን ገና መመለስህን አየን። እንዴት ነበር አለኝ። እኔም አዎ ስራ ጠርተውኝ ገብቼ ነበር። አሁን ነው ቤት የገባሁት። ሆኖም እንግዶች ገብተው ነበርና ለደቂቃ እንኳ ፋታ አልነበረኝም። ሳሎን የመግባት እድሉ ነበረኝ፣ ግን ከ1 ደቂቃ ላለፈ ጊዜ አልቆየሁበትም። ደስ በሚል ሁኔታ ግን ነገ ከቁርስ በኋላ ዋናዋ የሳሎን ሰራተኛን እንደማግዛት ቃል ገብቼላት ነው የመጣሁት። በይደር ያደሩ የጽዳት ስራዎች ስላሉ ነገ በደንብ እሞክራለሁ። የሰጣችሁኝንም ዕቃ ይዣት ነበር የሄድኩት። እንዳላችሁትም ከፍተሻ ነፃ ሆና ማለፍ ችላለች ስል በጣም ጥሩ እንተማመንብሃለን
አለኝ። እኔም ግን ትንሽ ፍርሃት ቢጤ ይዞኛል። ማለቴ ስራዬን ከጨረስኩ በኋላ ምንም ባታረጉኝ ጥሩ ነው፣ ከሰጣችሁኝና ከምትሰጡኝ ገንዘብ ጋር ዘናብዬ ነፃ ሆኜ መኖር ነው የምፈልገው አልኳቸው። ደዋዩም አለኝ ፈጽሞ በዚህ ስጋት አይግባ፣ 100% ነፃ ሰው ነህ፣ ዞረንም አናይህም፣ ቃል እንደገባንልህ አስታውስ። ለህዝብ ደህንነት ስንል እንጂ ለጥፋት ስንል የምናደርገው አይደለም። ድጋሚ ቃል እገባለሁ፣ የምንከታተልህም ስራን እስክትጨርስ ብቻ ነው። አንተም ትልቅ አክብሮት አለን፣ መልካም ጊዜ ብሎ ስልኩን ዘጋው። በውስጤ ደስ አለኝ። ስልኩን ዘግቼ የተረጋጋ ሰው ሆኜ ጋደም አልኩ። ወዲያው ግን ተነሳሁና ወደ ባኞ ቤት ገብቼ ደቂቅ ካሜራ ይኑርም አይኑርም ፈጠን ብዬ ታጥቤ ጫማዬን እዛው አውልቄ ልብሴን ቀየርኩ። በቀየርኩት ልብስ ተጠቅሜ ሽፍንፍና አድርጌ ካልሲ ውስጥ ያለችውን ሃርድ ዲስክ አወጣሁና ፊቴን በፎጣ እያደራረኩ በፎጣው ጠቅልዬ ይዣት ወደ አልጋዬ ሄድኩኝ። ያልተነጠፈውን ብርድ ልብሴን የማራግፍ መስዬም ሃርድ ዲስኳን በአንሶላው ስር ሻጥ አደረኳት። ምግብ አላሰኘኝም፣ እንቅልፍም የማይታሰብ ነው። ቱታዬን ለብሼ ብርድ ልብስ ውስጥ ገባሁና መብራቱን አጠፋው። ዙሪያ ገባይን አየሁ። ጨለማ ነው። ቢሆንም ግን ብርድ ልብሴን ካልጋዬ አጠገብ ወዳለው ላፕቶፔ ዘርገፍ አደረኩና በጨለማ ላፕቶፔን አቀፍኩት። ከጎኑ ያለውንም የራሴን ሃርድ ዲስክም ያስኩኝ። ተሸፋፍኜ በብዙ ትግልና ድካም ከነሱ ሃርድ ዲስክ ፋይል ሙሉ በሙሉ ወደኔ ሃርድ ዲስክ ገልብጬ ጨረስኩ። እንደተሸፋፈንኩ የላፕቶፔን ቻርጀር በዳበሳ አንስቼ ጫፉን ያስኩና ወደ ጥርስ ያስገብቼ እያላመጥኩ በጣጠስኩት። በጣም ጠንካራ ነበር። ይህን ያደረኩት ነገ ስራ ሲሄድ ምናልባት ቤት ገብተው የኔንም ላፕቶፕ ሳይከፍቱ ያለውን ዶክሜንት ሊወስዱ ቢሉ በሚል ሲሆን ምናልባት ፓወር ከሌለው ላይሰራላቸው ይችላል ብዬ የጅል ግምት በመገመት ነበር። ከዚያ ላፕቶፔን ሙሉ በሙሉ አጠፋሁት። እንቅልፍ ባይኔ ዝር ሳይል ነጋ። ምን እንቅልፍ! ሃርድ ዲስኬን ፍራሽ ውስጥ ለመደበቅ አድርጌ የነበረው ጥረት ከተሳካልኝ በኋላ የታገልኩበት እጄ ስለዛለና በሽፍንፍን ታፍኜ ስለነበር የፊቴና የሰውነቴ ላብ ሳይደርቅ ነጋ። ተነስቼ ተጣጣብኩና ያለ ቁርስና ያለ እንቅልፍ ሰርቪስ ውስጥ ገብቼ ወደ ስራ ሄድኩ። ስራ ሲሄድ ያቺን የነርሱን ሃርድ ዲስክ ዝም ብዬ ይዣት ሄድኩኝ። ስራ ቦታ ደንዝዤ ነው ያልኩት። ጭራሽ ወደ ሳሎኑም ዝር አላልኩም። እንዲሁ ፈዝዤ የምወዳቸውንና የማከብራቸውን በተለይ አብሮኝ የተዛወሩትን ሁለት ባልደረባዎቼን በውስጥ እየተሰናበትኩ አልኩኝ። ነፍስ ካወኩ ጀምሮ የማላውቀውን ጸሎት በዚያች ቀን ጀመርኩኝ። ሲመሽ ወደ ቤት የመጣው ገና ከሰርቪስ ወርጄ ወደ አፓርታማዬ ግቢ እንደገባው እነዚያ ሁለት ሰዎች ግቢ ውስጥ መኪናቸውን አቁመው እየጠበቁኝ ነበር። ገና እንደገባው አንደኛው ከመኪና ወረደና ሃይ ዳንኤል ሲል ጠራኝ። ለኔ እየተጠጋም እንዴት ነበር ቀንህ አለኝ። ቀኔ በጣም ደስ የሚል ቀን ነበር። ጠዋት ፈርቼ ነበር፣ ግን አደረኩት። ስሰካው የሆነች አረንጓዴ መብራት ብልጭ ብላለች። እርግጠኛ ነኝ ይገባል ስለው ኦ ጀግናችን፣ ስለመግባቱ አትጠራጠር፣ እንዲህ ባጭር ጊዜ ውስጥ ታጠናቅቀዋለህ ብለን አልጠበቅንም ነበር። እርግጥ ትላንት የገባህልን ቃል በጉጉት እንድንጠብቅ አድርጎናል። ኦ ጀግናችን፣ ና መኪና ውስጥ እንግባ፣ ቶሎ ትመለሳለህ አለና አስከትሎኝ ወደ መኪናቸው ሄድን። እኔ ደግሞ መኪናዋን እንዳየው አብራኝ ልትጋይ የምትችለው መኪና መሆኗን ጠረጠርኩ። በገቡልኝ ቃል ውስጥ መጠነኛ የተስፋ ጭላንጭል ብትኖርም የአሁኑ አቀባበላቸው ሁኔታ ግን ያችን ተስፋዬን ሙሉ ለሙሉ አጨለማት። ከነድንዛዜ ከኋላ ገባው። እስቲ አምጣት አለኝ። ሰጠሁት። ትንሽ አይፓድ የመሰለች ነገር አውጥቶ ሰካት። እኔ ለማየት የሚያስችል ጊዜም ሁኔታም ፍላጎቱም የለኝምና በዝምታ የሚሆነውን ተጠባበቅኩ። የሆነች ቪዲዮ ከፍተው ያዩ ይመስለኛል። ወዲያው ተሳክቷል ዳንኤል፣ በእውነት ልትኮራ ይገባሃል አሉኝ። በመቀጠል ሁሉ ነገር ስለተሳካ በተቻለህ መጠን ግን ስራውን ሳትለቅ ብትቆይ ይመረጣል፣ ያው በቃላችን መሰረት አለና አኪ ወረቀት አቀበለኝ። ተቀበልኩት። ምንም የተፈጠረ ነገር እንደሌለ ቁጥር ውስጥ ሰው አለን ያልንህም እንድትበረታ እንጂ ከልባችን አልነበረም። ስለዚህ ሚስጥሩንም በጋራ እንደቀበርነው የሚያረጋግጥ ቃልህን ስጠኝ አለኝ። ሌላኛው እንደምንም ራሴን አረጋግቼ ምራቄን ዋጥኩና በዚህ ዙሪያ በፍጹም እንዳታስቡ፣ ስለ ገንዘቡ አመሰግናለሁ፣ መልካም የሥራ ጊዜ ይሁንላችሁ ብዬ ልወርድ ተዘጋጀው። ደህና ሁኑ አሉኝ። በጋራ አላመንኩም። በጥኜ ከመኪናው ወረድኩ። መኪናቸውን አስነስተው ግቢውን ሲለቁና ዘበኛው ሲከፍትላቸው በቅርብ ከባለቤቴ ጋር መተና ይሃለን ሰላምታዬንም ያው አድርሻለሁ ሲል ጮኸም። የዘበኛውን ትኩረት ላለመሳብ መሆኑ ገባኝና ዞር ብዬ ጥሩ እኔም ሰላምታ አድርስልኝ እባክህ አልኩት በተዋጠ ድምጽ።
እነሱ ተፈትልከው ሄዱ። እንዴት ያሉ ደግ ሰዎች ናቸው! እንዲህም አይነት ሰላ ያለ ወይስ ሆን ብለው ትንሽ አዘናግተው ሊጨርሱኝ ይሆን እያልኩ ወደ ቤት የገባው ግን አሁንም ድረስ አላመንኩም። ቤት ገብቼ ካኪ ወረቀቱን መሳቢያ ውስጥ ጨመርኩትና ቤቱ ሊፈነዳ እንደሚችል ገመትኩኝ። ለጥቂት ደቂቃ ተቀምጬ ቆየሁና ፊቴን ታጥቤ ጥቂት ገንዘብ ይዤ ከአካባቢው ሳልርቅ ወደ አንድ መጠጥ ቤት አቀናሁ። እንዳልሰክር በዝግታ ፉት እያልኩ እስኪነጋ ቡና ቤት ውስጥ አመሸው። ቤቱ እንደሚጋይ ጠርጥሬ ነው ያንን ያደረኩት። ሊነጋ ሲል ወደ አፓርታማ ያቀናው። ምንም የተፈጠረ ነገር የለም። ለአንድ ሰዓት ያህል ከአፓርታማ የግቢ አቅራቢያ ሆኜ ወዲያ ወዲህ ስል ቆየው። ወደ ግቢው ሳልገባ ሰርቪስ መጣና ወደ ስራ ወሰደኝ። የሁለት ቀን እንቅልፍና ረሃብ አለ፣ ድካም አለብኝ። እኔ ግን አንዳቸውንም የማስታመም የማስታገስ ፍላጎት አልነበረኝም። እንዲሁ በባዶ ሆዴ ስሰራ ዋልኩ። ማታም ወደ ቤቴ ሄድኩ። በሚገርም ሁኔታ የቤቴን በራፍ ሳልዘጋው ነበርና የወጣሁት። እንዲሁ ክፍቱን አድሮ ሙሉ ነበር የጠበቀኝ። ምንም የተፈጠረ ነገር ግን አልነበረም። አሁንም ስጋቱ አልለቀቀኝምና ቆልፌው ልብስ እንኳን ሳልቀይር ወደ ሌላ ፔንሲዮን አመራሁና አልጋ ይዤ አደርኩ። በለመድኳት ሰዓት ተነስቼ ወደ ሰፈሬ ሄጄ ሰርቪስ ጠበቅኩ። አፓርታማዬን ከርቀት አየሁ። ሰላም ነው። ወዲያው ሰርቪስ መጣልኝና ተሳፍሬ ሄጄ ስራ ገባው። ማታም ስመለስ ሰላም ነው። በዚህ ዕለት ተረጋግቼና ቀለል እያለኝ ነበርና ምግብ በልቼ መዋል ቻልኩኝ። ከዚህ በኋላ ቤቴ ሊጋይ እንደማይችል እርግጠኛ ሆንኩና ሐሳቤን ጥዬ ለሻልኩኝ። ነጋ። ሁሉም ሰላም ነው። አምላኬን አመሰገንኩ። ሂደቱ በዚሁ ተጠናቆ እነሱ እንዳሉት ህይወት እንደቀድሞ ብትቀጥልም እኔ ግን ሰላም አልነበረኝም። እርግጥ ነው ይገሉኛል ስጋቴ 2 ሳምንት ባልሞላ ጊዜ ውስጥ ሙሉ በሙሉ ለቀቀኝ። ስለ ጉዳዩም ከኔና ከነሱ ውጭ የሚያውቅ የለም። ዋይት ሃውስ ውስጥም ያወቀ የጠየቀ የለም። እኔ ግን ኮፒ አድርጌ ማስቀረቴን አውቀው ካሁን መተው ይጠይቁኛል ወይም ሌላ ስራ ይሰጡኛል እያልኩ ሰጋው። ስራ መለቀቂያ እንዳላስገባ በጥርጣሬ አይን የማየው መስሎ ተሰማኝ። 1 ወር ከ2 ሳምንቱን እንዲሁ እንደተሳቀቅኩ ነበር ያሳለፍኩት። በዚያ ላይ ስርቆቱን ከፈጸምኩበት ዕለት ጀምሮ የሌለብኝ ከባድ ራስ ምታት ጀመረኝና በጣም ታመምኩ። በዚያ ጊዜያቶች ውስጥ ሃርድ ዲስኬንም ላፕቶፔንም አይቻል አላውቅም። እገባለሁ፣ እተኛለሁ፣ እወጣለሁ። አልጋ ማንጠፍ የለ፣ ሙዚቃ ማዳመጥ የለ፣ ማንበብ የለ፣ በቃ ዝም ብሎ እንዲሁ መኖር። አንዳንዴ ብቻ ስልክ ሪከርድ እያደረገ እንዲጠብቀኝ አዝዤው እወጣለሁ። መጥቼ ሳዳምጥ ምንም የለም። እነዚያን ሰዎች ከዚያ በኋላ አላየኋቸውም፣ አይቻቸውም አላውቅም። መሙንችዬ መስራቴን ብቀጥልም በጣም እየበረታብኝ ሄደ። እዚያው ስራ ቦታ ወዳለው ዘመናዊ ክሊኒክ ሄድኩኝ። የተለመደውን ኪኒን ከመስጠት ውጪ ምንም ሊያደርጉልኝ አልቻሉም። በከባድ ራስ ምታት ግን እንዲሁ በኪኒን ብቻ የሚታገስም አልሆነም፣ እየባሰብኝ ሄደ። በሌላ እሁድ ደግሜ መሄድ ግራ ያጋባው አንድ ዶክተር ትኩረት ሰጥቶ አየኝና አንዳንድ ጥያቄዎችን ጠየቀኝ። ያለ ረፍት ለረጅም ዓመታት መስራቴን ሲረዳ ምናልባት ረፍት ሳያስፈልግህ አይቀርም ወደ ማለት አመራና ተጠቀመህ በሚል ረፍት እንደሚያስፈልገኝ የሚገልጽ ወረቀት ጻፈልኝ። ያንን ይዤ ወደ ስራ ቦታ ሄድኩ። ራስ ምታት ስለሆነ ብቻ ወረቀቱን ትኩረት የሰጠው የለም። እንዲሁ ይሻልሃል እያሉ ከማባበል ውጪ ምንም ሊያደርጉ አልቻሉም። በየቀኑ ደጋግሜ በመግለጽና በገጽታ ያልተለመደ መሆኑ ምክንያት ነገሩ ከራስ ምታት ያለፈ መሆኑን ሁሉም መረዳት ቻሉ። አይዞህ የሚለኝ ባልደረቦቼ በርከት እያሉ ሄዱ። ይህንንም እንደተረዳሁም አሜሪካን ከረገጥኩ ጊዜ ጀምሮ አንድም ቀን ጠይቄው የማላውቀውን የእረፍት ፈቃድ ጠንከር አድርጌ ጠየቅኩኝ። ሁኔታዬን የፕሬዝዳንቱ ልጅና የግቢው ስታፎች በሙሉ ማወቃቸው ጠቀመኝና የ3 ወር ፈቃድ ተሰጠኝ። መረጃውን በሰረኩ በወር ከ2 ሳምንቴ ረፍት ወጣው። ከማልረሳቸው የደስታ ቀናቶች ውስጥ አንዱ ያ የረፍት ቀኔን የጀመርኩበት ዕለት ሆነ። በቀጥታ ወደ ቤቴ ሄጄ ገና አረፍ እንዳልኩ ከወር በፊት የጀመረኝና ለደቂቃ ተለይቶኝ የማያውቀው ያ ከባድ ራስ ምታት የት እንደገባ አላውቅም። ሙሉ በሙሉ ለቀቀኝ። የዚያኑ ዕለት ደህና ሆንኩኝ። በጣም ደስ እያለኝ ተኛሁ። ጣፋጭ እንቅልፍ አገኘው። ሲነጋ በለመድኳት ሰዓት ነቃሁና በጣም ደስ እያለኝ ከቤቴ ወጥቼ ወደ አንድ ታዋቂ የሆነ የሀበሻ ምግብ ቤት ሄጄ ቁርስ በላሁና ላፕቶፕ ቻርጀር ገዝቼ ወደ ቤቴ ተመለስኩ። ደህንነት ተሰማኝ። አልከፍታት አድሬ የማላውቃት ላፕቶፔን በወር ከ2 ሳምንቷ ከፈትኳት። ወዲያው ግን የረሳሁት ስጋቴ ተመልሶ አገረሸብኝ። ፈራሁኝ። ስለዚህ ከፍቼ ተውኩትና ጋደም ብዬ ጥቂት ቆየው። ነገሩ እንደተረጋጋ ባውቅም የቀረች አንድ ስጋት ነበረችኝ።
እሷም ገልብጬ እንደሰጠዋቸው አውቀው ቢመጡብኝስ የምትለው ስጋት ናት። እንደዚያ ቢሆን ደግሞ እስካሁን አይቆዩም በማለት ራሴን አሳመንኩና ከፈትኩት። ዶክመንቶቹን የገለበጥኩት ላፕቶፕ ላይ ስለሆነ እነሱን ላይ አልኩና ሊገቡኝ የማይችሉና አሰልቺ የሆኑ ነገሮች ሊሆኑ እንደሚችሉ ገምቼ ሌላ ጊዜ ብዬ ተውኳቸው። ጥቅማቸው ለነሱ እንጂ ለኔ አይነቱ ተራ ግለሰብ የሚረቡም የማይገቡም እንደሆኑ ነው ያሰብኩት። ስለዚህ ፍራሼን ደባብሼ ቪዲዮን የገለበጥኩበትን ሃርድ ዲስኬን አወጣሁና ላፕቶፕ ላይ ሰክቼ በቪዲዮቹ ብደበርባቸው ይሻላል በሚል የመጀመሪያውን ፎልደር ልከፍት ተዘጋጀው። ከመክፈቴ በፊት የተቀዳበትን ቀን ሳይ ጁን 3 2014 ይላል። የተጫነ ሳይሆን የተቀዳ ቪዲዮ መሆኑን ያሳያል። እነዚህ በአንድ ፎልደር የተቀመጡ 2 ቪዲዮዎች ብቻ ናቸው በፕሬዝዳንቱ ላፕቶፕ ውስጥ የነበሩት። የሆነ ሆኖ ቪዲዮ ሲጀምር ባልተለመደ አኳኋን ታዋቂ መሪዎች በጀርባቸው እየተጋደሙ ተፈትሸው ሲያልፉ አየው። ተሻለቀና ቪዲዮ ጭልም ብሎ ቆይቶ ወዲያው ጀመረ። 4 ደቂቃ በፍተሻ ነበር ያለፈው። ቪዲዮ ልክ 7ኛው ደቂቃ ላይ እንደደረሰ አይኔ ጉድ ማየት ጀመረ። ጭብርብር አለብኝ፣ አዞረኝ። ድንጋጤውን አልቻልኩትም። ትንሽ ታግሼ ለማየት ሞከርኩና ጥቂት አየሁ፣ አልቻልኩም። ወዲያው ዘጋሁትና ወደ ባኞ ቤት ሄጄ አስመለስኩ። የበላኋት በሩዝ እንጀራ የተሰራች ፍርፍር እንዳለች ወጣች። ፊቴን ታጠብኩ፣ ፀጉሬ ላይ ውሃ ፈሰስኩ። ባኞ ቤቱን ዘጋሁትና ወለሉ ላይ ቁጭ አልኩኝ። እጅግ አስደንጋጭ ነገር ያየሁባት ዕለት ያቺ ዕለት ሆነች። ባይብል ከመሳቢያ ያወጣሁና ተሳልሜ ደረቴ ላይ ለጠፍኩት። ደረቴም በእንግሊዘኛው ባይብል ደግፌ በሬን ቆለፍኩና ያንን ቪዲዮ ፊት ለፊት ተጋፈጥኩት። አንደኛውን ጨርሼ ሁለተኛውን ቀጠልኩ። ወዝ እያደረግኩ እየተነሳው እያስታወቅኩ ውሃ እየጠጣሁ እየተፋው 4 ሰዓታት አየሁ። ቀስ በቀስ እየለመድኩት ሄድኩና መጽሐፍ ቅዱሱን እንደያዝ ጋደም ብዬ በሙሉ ትኩረት ማየቴን ቀጠልኩ። ኦ አምላኬ! ቪዲዮውን አይቼ እንደጨረስኩ መሸ። ልብሴን አላወለኩም፣ አልተኛሁም። እንዲሁ ከነጫማዬ ጋደም ብዬ እንዳለቀስኩ ነጋ። በጠዋት ወጥቼ ቻርጀር ወደ ገዛሁበት ኤሌክትሮኒክስ ቤት ሄድኩና ጥቃቅን ሆነው ነገር ግን 128 ጂቢ የሚይዙ 7 ፍላሽ ዲስኮችንና 2 ባለ 500 ጂቢ ሃርድ ዲስኮችን ገዝቼ ወደ ቤት የመጣው። ስራመድ መሬት ላይ ሳይሆን አየር ላይ የምራመድ ነበር የሚመስለኝ። ቪዲዮዎቹን በክፍል እያደረግኩ ቆራርጬ ወደ ፍላሽ ዲስኮች ላኳቸው። እያንዳንዳቸውን ቁጥር ሰጠኋቸው። ሙሉ ቪዲዮ ደግሞ በገዛሁት ሃርድ ዲስክ ኮፒ አደረግኩኝ። የወረቀት ዶክሜንቶችንም አካተትኳቸው። ምናልባት በሌላ ሰው እጅ ሊገቡ ቢችሉ በሚል ጥርጣሬም ሁሉንም በፓስወርድ ቆለፍኳቸው። ከዚያም አንዱን ሃርድ ዲስክ የፍራሹ ስፖንጅ ውስጥ፣ ሌላኛውን ትራሴን በስቼ ላባ ውስጥ፣ ሶስተኛውን ከማልጠቀምባቸውና ባኞ ቤት ውስጥ ደርድሬያቸው ከነበሩ ጫማዎቼ በአንዱ ውስጥ ደበቁ። ይህ ቪዲዮ ላይ ያየሁት እጅግ ሰቅጣጭ፣ እጅግ አስጨናቂና ትውልድ የሚያጠፋን መረጃ ነው። ብዙ ባላውቃትም ብዙ ባልረዳትም ሀገራችንን ሀብቷን፣ ንብረቷን፣ ባህሏን ከመጨረስ አልፈው አሁን ላይ ለ666ቱ ተገዥ እንድትሆን በአጠቃላይ ግብረ ሰዶምን መቀበል እንዳለባት የሚያስገድዱ ሐሳቦችን እያመነጩና ራሳቸውም እየፈጸሙት ያሳዩትን ቪዲዮ ነበር ደጋግሜ ሳየ ነበረው። በዛ ሰዓት ውስጥ ውስጤን ያቅለሸለሸውና ያንቀጠቀጠኝ ነገር ቢኖር ከድህነት ከፍ ሳንል እንደገና ሌላ አጀንዳ መሳባቸው ነበር። ወደ ኢትዮጵያ ለቫኬሽንም ሆነ ለሌላ ነገር የመምጣት እቅድም ሐሳብም ፈጽሞ ኖሮኝ አያውቅም። ቪዲዮውን ባየሁለት ራሱ የመምጣት እቅድ አልያዝኩም። እንዲሁ ዝም ብዬ ነበር የማየውና የምሸጓጉጠው። ሲነጋ ግን ምን ማድረግ እንዳለብኝ ማሰብ ጀመርኩ። አሜሪካ ውስጥ ላሉ ኢትዮጵያዊ ምሁራን ለመንገር አሰብኩ፣ ግን ፈራው። ደግሞም አንድም የምቀርበው ሀበሻ የለም። ቪዲዮቹን ቆራርጬ በዩቲዩብ ለመጫን አሰብኩ። ሰላዮቹን ፈራው። ቢታይ ደግሞ ዋይት ሃውስ ውስጥ የሚሰራው ሰው እንዳወጣው ሊታወቅ ሆነ። ይህ ደግሞ እኔን አደጋ ላይ የሚጥል ነው። ስለዚህ በአማርኛ ርዕስ ሰጥቼ ብጭነው ላይ ያገኙት ይችላሉ ብዬ አሰብኩና በየ5 ደቂቃ የመግቢያ ንግግሩን ብቻ የያዘች ቪዲዮ ቆርጬ ለመጫን ሞከርኩ። ነገር ግን ነን ሰፖርት ቪዲዮ አለኝ። ድጋሚ ሞከርኩ፣ አልቻልኩም። በዩቲዩብ እንዳይጫን ተደርጎ የሚቀዳ ቪዲዮ መኖር አለመኖሩን ኢንተርኔት ላይ ሳጣራ እንዳይጫን ተደርጎ መቅዳት እንደሚቻል ነገር ግን ሌላ ዘዴ እንዳለው ተረዳው። እነዛን ዘዴዎች ለመጠቀም የሚያስችል መረጋጋት ውስጥ አይደለሁምና በቀላሉ ኮንቨርት አድርጌ ሞከርኩ፣ አልሆነም። የተወሰኑ ሲዲዎች ነበሩኝና በርን ማድረግ ሞከርኩ፣ አሁንም አይሆንም። ብቻ ብዙ ነገር አሰብኩና ስልኬ ውስጥ የአንድ ኢትዮጵያዊ ሰው አድራሻ ብቻ ነው የነበረኝ።
እሱም የድሮ የኤስዩኤስ ሃይስኩል መምህር የነበረው ሰው ሲሆን ረጅም ዓመታት በኋላ ዩኒቨርሲቲ ውስጥ መቀጠርና ማስተማር የቻለ ሰው ነው። ኢትዮጵያ ከሄድኩ በኋላ ይሄን ሰው ያገኛለሁ በሚል ሐሳቤን ጥዬ ሌላ ጉዳይን መጨራረስ ጀመርኩ። ምግብ ስላልበላው ሰውነቴ ደካክሟል፣ አይምሮዬም በሐሳብ ብዛዝሏል። እንደምንም ከአልጋዬ ወርጄ ረጅም ጊዜ የተቀመጠ ጭማቂ ከፍሪጅ አውጥቼ የጠጣሁና ወደ ኤምባሲ፣ ወደ ኢሚግሬሽን፣ ወደ ቲኬት ኦፊስ ብዬ ለኢትዮጵያ የምመጣበትን ሁኔታ አመቻችቼ ጨረስኩ። ገንዘብም ከባንክ አወጣሁ። ኢትዮጵያ መጥቼ የ2 ወር ቆይታ ለማድረግም ወሰንኩኝ። በእኔ ውስጥ ሌላ ዳንኤል ካልነበረ በቀር እኔ ራሴ በገዛ ብቸኛ ማንነቴ ተረጋግጬ የፈጸምኩት መሆኑን እስክጠራጠር ድረስ ፍጥነቴና በጉብዝና የተደነቁ። ለነ ኒኮል እንኳ አልነገርኳቸውም። በቀጥታ ወደ ኢትዮጵያ መጣው። ወደ ኢትዮጵያ ለመሄድ ፓስፖርቴን፣ ልብሶቼን ማሳለፍ ከቻልኩ ብዬ ጥሬ ገንዘብና የተወሰኑ ፍላሾችን እያዘጋጀው እያለ የቤቴ በር ተንኳኳ። ለዛሬ አበቃን። ቸርን ሰንብት። እግዚአብሔር ኢትዮጵያንና ሕዝቦቿን አሁን ካሉበት መከራ፣ ስቃይ፣ ችግር ፍቅሩ በትህትናው በይቅርታ ያሻግርልን። ምስጋናችን ለፍስሐ ያዜ ካሳ ይድረስልን። ይህንን መርሃ ግብር ያዘጋጀንላችሁ ናትናኤል ጎል ኢትዮጵያ ከሚለው መጽሐፍ ነው።